ሰላም ጤና ይስጥልኝ አንበስ ዩቲዩብ ቤተሰቦቼ እንዴት ናችሁ? ያው እንግዲህ እንደምታውቁት እኔ አርቲስት ልዩ እባላለሁ። የተለያዩ ታሪኮችን ወደ እናንተ ይዤላችሁ ጊዜ እመጣለሁ። ያስተምራችኋል፣ ያዝናናችኋል ያልኳቸውን ታሪኮች ወደ እናንተ አቀርባለሁ። እናንተም እንግዲህ ተከተሉኝ። እንግዲህ ታሪኩ ምን መሰላችሁ? በድሮ ጊዜ ትንሽ ቀደም ባለ ወቅት ዲቃላ ምናምን የሚባል አባባል ነበርና ዲቃላ ማለት በጣም በብዙ ቤተሰብ ውስጥ እንዳይፈጠር የሚፈራ ነገር ነው። ማለት ከጋብቻ በፊት የሚሆን መውለድ ቦይፍሬንድ ገርል ፍሬንድ ምናምን የሚባል ነገር አይታወቅም በዛን ሰዓትና ልጆችም ደግሞ ብዙ ጥንቃቄዎች ስላልነበራቸው ሴቶቹም በአጋጣሚው ነገር ሲያደርጉ ቶሎ ብለው ልጅ የማርገዝ የመውለድ ምናምን እድሉ ይገጥማቸው ነበር። በዛ ዙሪያ ላይ ነው እንግዲህ ማዋራችሁ። አብራችሁ ይሁኑ። ወይዘሮ ዘቢደርና ወይዘሮ ጸዳለ የሚባሉ ሁለት ጓደኛሞች ነበሩ፣ ጎረቤታሞች። በጣም ደስ የሚሉ ማህበራዊ ኑሯቸው ሁሉ ነገራቸው ደስ ይላል። ወይዘሮ ጸዳለ አብርሃም የሚባል ልጅ አላቸው። ወይዘሮ ዘቢደር ደግሞ ሂሩት የምትባል ልጅ አለቻቸው። ሂሩትና አብርሃም አብረው ነው ያደጉት። ማለት አብርሃም ትንሽ በእድሜ ከፍ ቢልም ሂሩት ደግሞ እንደ ታናሽና እንደ ታላቅ ነው ያደጉት። እነዚህ ልጆች አብረው በሚያድጉ ሰዓት ትምህርት ቤት አብረው ይሄዳሉ። ብዙ ቦታ ሲላኩ አብረው ነው የሚሄዱት። በቃ እንቅስቃሴያቸው ሁሉ አብረው ነው። አብረው ይመገባሉ። አንዳንድ ጊዜ እንዳውም በልጅነታቸው አብረው ሁሉ ይተኛሉ፣ ያድራሉ። ከዛ ይሄ ነገር ቀስ እያለ ወደ ፍቅር ተቀይሯል። ቤተሰብ ግን ይሄንን ነገር አላስተዋለውም ነበር እና ትኩረት አልሰጡትም። ለምን? በዛን ሰዓት የዋሆች ዘመን ነበርና ብዙ እንዲጥልቅ ብሎ ነገሮችን ማወቅ አይፈልጉም። ላይላውን ነው የሚኖሩት። ለነሱም ህይወት ቀለል ያለ ስለሆነ ማለት ነው። እንዳስተሳሰባቸው ነው። እነዚህ ልጆች ግን ያው መቼም እድሜ ሲደርስ ሁሉ ነገር አይቀርምና አብርሃም ሂሩትን እየፈለገ ሂሩትም አብርሃምን እየወደደችው ይሄ ፍቅር ወደ ጾታዊ ፍቅር ተቀየረ። ከዛ በኋላ መጨረሻ ላይ አብርሃምና ሂሩት አስተሳሰባቸው፣ አመለካከታቸው የልጅነታቸውን ፓርት ተውትና እዛኛው ፓርት ላይ ገቡ። ቀስ እያሉ ከለታት አንድ ቀን እናቶች ለቅሶ አባቶችም ተሰብስበው ራቅ ወዳለ ቦታ ሄደው ነበር። የዛን ቀን አብርሃምና ሂሩት 2 ቀን 3 ቀን የማደር እድል ስለነበራቸው ቤተሰቦቻቸው እነሱ ደግሞ ይሄንን እድል ተጠቀሙበትና አብርሃምና ሂሩት ጾታዊ ግንኙነት አደረጉ። በዛኑ ቀን በዛችው ቅስፈት ሂሩት አረገዘች። ከዛ በኋላም ግንኙነት የላቸውም። ከዛ በኋላ እንደውም ይፈራራሉ። በቃ ብዙ ነገር ነበረ። ውጣ ውረዱ በጣም ከባድ ነው። ቤተሰብም እንደዛ ምንም ነገር አያስብም። ከዛ ሂሩት መታመም፣ የማስመለስ፣ የማቅለሽለሽ፣ ራሴን አመመኝ ብሎ የመተኛት እንደዚህ አይነት ነገር ሲታይ የሂሩት አባት እባክሽ ዘቢደር እቺ ልጅ በጣም እየታመመች ነው ምን ይሻላል ይላታል። የሂሩትና ዘቢደር ማለት በጣም ኃይለኛ በቃ ምን ልበላችሁ በየድር ቤቱ በየቤተክርስቲያን በተለያየ ቦታ ሁሉ የኔ ልጅ ጎበዝ የኔ ልጅ ጀግና ልጅ እንዲህ ብታደርግ ወይ የከሊት ልጅ እኮ እንዲሆነች እንዴት ተደርጎ ምን አይነት ብልግና ነው ብላ እምትፎክር ናት። በቃ ኃይለኛ ሴት። ከዛ ይሄ ነገር ይፈጠራል ብላ አታስብም። የወለደ ብዙ ማውራት የለበትም። እግዚአብሔር ሆይ ሩቅ ቦታ አድርግልኝ፣ ይሄንን ነገር ካጠገቢ አርቅልኝ ነው እንጂ የሚባለው እኔ እንዲህ ነኝ የሚባል ነገር አይሰራም። ከዛ ሂሩት ለካ ነፍሰ ጡር ሆናለች። መጨረሻ ላይ እናት ወይ ነው ላይላውን ምንም የምታውቀው ነገር የለም። ይሄን ነገር ለካ ጎረቤቶች ይሰሙና ወይዘሮ ጸዳለ ይሏታል። አቤት እንደው ግን እኔ ግራ ግብት ብሎኛል። ያው የሰፈር ወሬ ያለ አይደል? አንዷ ትመጣና ግራ ግብት ብሎኛል። እንዴት ሂሩት ግን ስታያት እንዴት ነው ጤነኛ ትመስሻለች? እኔ እንደው ነፍሰ ጡር እየመሰለች ስትል ከዛ ወይዘሮ ጸዳለም ድንግጥ ብለው በስመ አብ ወወልድ ወመንፈስ ቅዱስ አንቺ ምን ነካሽ? ይቅር ይበልሽ አንድ ፍሬ ህፃን ልጅ እንዲህ ብለሽ ታወሪያለሽ እንደ በይለድሏ ማታሳይ ብለው ቆጬ ልጃቸው ጉድ መሆኑን አያውቁ። ከዛ መጨረሻ ላይ አይ ዘቢደሯ ቤት እንዲህ አይነት ነገር አይፈጠርም ይላሉ። አይ ጸዳልዬ እኔ ብቻ ለማንኛውም ፈርቻለሁ። ሲተከታተይ ያው ላንቺስ ልጅሽ አይደለች ያው ከሳቸውም ልጅ እንደጸነሰ ያው ወሬ ያለ አይደለ ስለሚያውቁ ማለት ነው ይላሉ። ኧረ የማይደረገውን ተባባሉና ተለያዩ። በኋላ ላይ ወይዘሮ ዘቢደር ምንም የምታውቀው ነገር የለም። እቺ ልጅ እየታመመች ስትመጣ ምንድነው አንቺ የሚያምሽ ምናምን ትላታለች። ጸበል ልውሰድሽ? መድኃኒት ልስጥሽ? እንዴት መድኃኒት ማለት እነሱ አካባቢ ምንድነው የምች መድኃኒት ቅጠላ ቅጠል ምናምን ነው በብዛት የሚጠቀሙት።
እንደዛ ስትላት ከዛ በኋላ አረኝ ምንም እናቴ ምንም እንደዚህ ነው የሚያመኝ ይተወኛል ምናምን ትላለች። ልጅቷም አላወቀችው። ለምን የምታውቀው ነገር የለም። እንደዛም ነፍሰ ጡር ሆኖ ያየችው ሰው የለም። ከዛ እንደዚህ እየተባባሉ አባት የዘቢደሩ አባል ከውጪ ወሬ ሰምቶ ይመጣል። ልጅ ነፍሰ ጡር ናት ተንከባከቧት ሌላ ችግር ውስጥ እንዳትገባ ይልና የቅርብ ዘመድ ወገን የሆነ ይነግረዋል። ከዛ ይመጣና ልጅቷንም ሲያይ እውነትም እንደዛ አይነት ነገር ነው የሚያው። እኔ ነኝ ችግር የለብኝም እናቷ ግን ወይ ራሷን ታጠፋለች ወይ ልጇን ትገላለች የሆነ ነገር ማድረግ አለብኝ ይልና እቺ ልጅ ያነሳና የት ይወስዳል እህቱ ጋር። ልጄ ለምንድን ነው የምትወስዳት ሲባል በዚህ እንግዲህ ልንገርሽ ዘቢደር እንዲህ አይነት ነገር ተፈጥሯል እና አርፈሽ ተቀመጪ እኔ አንቺ ግልፍተኛ ስለሆንሽ እንዳታደርጊያት ብዬ ነው ልጅቷን የወሰድኩት ይላታል። እብድ ነኝ አለች በአንገቴ ቢሏ ይገባል አለች። በቃ አበደች። አይኔን እንዳታየው አጠገቤ እንዳትደርስ እሷ ብሎ ልጅ የለኝም ምናምን ብላ በቃ ፎከረች። ከወራት ትሻሻለች ሲባል ዘቢደር ልትቀየር አልቻለች። በልጇ ላይ በጣም ጨከነች። ከዛ የዘቢደሩ አባል ደግሞ በይ ልጄን በደንብ ያዥልኝ ብሎ ለእህቱ ሰጠ። እናትየዋ መቼም ቢሆን የምትማር ሰው አይደለች። ይሉኝታ የላት በቃ አትተዋት። ስለዚህ አንቺ ልጄን በደንብ ያዥልኝ ተንከባከቢና ልጄ ስትወልድ የሚያስፈልገውን ነገር ሁሉ አደርጋለሁ አሁንም የሚያስፈልገውን አደርጋለሁ አላት። እኔ ችግር የለብኝም ልጅህን በደንብ አድርጌ አረሳታለሁ እመቤቴ ብቻ በሰላም ትገላግላት አለችና እሷም እያረሰቻት ቆየች። እዛ እያረሰቻት ስትቆይ እዛው ቤት ውስጥ እንዳለች በወለደች በተወሰነ ወራት ውስጥ እንደተቀመጠች ያክስቷ አባል ሊደፍራት ተነሳ። በጣም ብዙ ጊዜ ሞከረ። አሁን ምንድነው ማድረግ ያለብኝ ብላ እናቴ ጠላች ሰው ያክስቴ ባል እንደዚህ ያደረገኝ እኔ ምን ሰው ነኝ ብላ ልጇን ላክስቷ አደራ አክስቴ ልጅን ጠብቂልኝ የሆነ ቦታ ደርሼ ብቻ ልምጣ ትላታለች። ለምን የት ልትሄጂ ነው? መጣሁ ለአንድ ሳምንት ብቻ ልጅን ጠብቂልኝ እንደው ራሴ እንዳስተካክል ወደ ጸበልም ወደ ምን መሄድ ፈልጌ ነው ትላታለች። እሺ ይሄ ልጅ ክርስትና ተነስቷል ሁሉ ነገር ሆኗል። ተነስታ ብድግ ብላ ጥፍት ትላለች። ጥፍት ስትሄድ የሆነ ሀገር ላይ እዛም ደግሞ እንደዚሁ የሆነ ቦታ ላይ ተከለላ ስትቀመጥ ዱርዮች ሊደፍሯት ይላሉ። በኋላ አንድ ሴት በነጋታው ቤተክርስቲያን አስቀድሰው ጸልየው ሲወጡ ያገኟታል። እናቴ ትላቸዋለች። አቤት ልጄ በጣም የተቸገርኩ ሰው ነኝ ብዙ ፈተና የደረሰብኝ ሰው ነኝ እባክዎት እንደ ፈቃደኛ ከሆነ አንዴ ላምናግረው ትላለች። እሺ ልጄ ምንድነው ችግርሽ? እንደዚህ ሆኜ ነው ከሀገር የወጣሁት አክስቴ ጋር እንደዚህ አይነት በደል ሊደርስብኝ ሲል አምልጬ ወጣሁ። እናቴ በዚህ ምክንያት ጠላችኝ። እባክዎት እንደው ተባበሩኝና ሰው አድርጉኝ ግድ የለዎትም ለእርሱ አሁን እዚህ ቤተክርስቲያን ላይ መጥቶ መጸለዩ ከዛ በላይ ነው የሚሆንልዎት እኔ ከስተካከሉ የኔን ህይወት ትላቸዋለች። እንዴ አንቺ ቆይ እኔ እንደዚህ በምን ህይወት ውስጥና በምን ውስጥ እንዳለው አውቀሽ ነው ይሏታል። እኔ እንጃ ይሄን ሁሉ ሰው አይቻለሁ ለእርሱ ግን ልቤ ተከፈተ በቃ ስትላቸው በይኔ እኔም ሰው ፈልግ ነበረ። የሚገርምሽ ነገር ልጆቼ ሁሉ ውጭ ሀገር ናቸው። እኔ አንድ ሰካራም በጥባጭ ሆነ ልጅ አለኝ። እሱ ካላስቸገረሽና ሌላ ችግር ካልፈጠረብሽ ደስ ይለኛል አብረሽ ብትኖሪ ይሏታል። ከዛ እንደዚህ ሲሏት ደግሞ ይች ልጅ እንደዚህ አይነት ነገሮች በጣም ስለሚያስፈሯት ወይ ጉድ አሁን ደግሞ እዛ ገብቼ ሌላ ታሪክ ላመጣ ነው። የሚጠጣ ሰው መጥፎ ነው አንድ ነገር ቢያደርግኝ ሴትዮ ሁሌ ከኔ ጋር አይኖር ብላ ትወዛገባለች ይሩት። ከዛ እሳቸውም ይዘዋት ሄዱና ለነገሩ ልጄ አይዞሽ እሱ የሴት አመል የለውም ይሄማ ወንድነት ነበረ እሱ ያንን ጫቱን ያንን አረቄውን እንጂ ዞር ብሎ የሚያይሽ ቢሆንልኝማ እያሉ እያወሩ መንገዱን እሰይ እንደዛ ከሆነማ የኔ መድኃኒዓለም አርግልኝ እያለች ተያይዘው ቤት ሲገቡ ልክ ልጁ እንዳያት እንደዚህ አይነት አመል የለውም ሴት አይወድም ሴት ጥግ አይደርስም ይጠጣል ያጨሳል ይቅማል። ከዛ ልክ እንዳያት ወደዳት። በቃ ልቡ ደነገጠ ልቡ ተከፈተ። ከዛ በኋላ በሶስተኛው በአራተኛው ቀን እናቴ እኔ እንደው ላናግርሽ ፈልጋለሁ አላቸው። እናቱን ደግሞ ምን አባክ ነው የምታናግረኝ? አው እሳቸው ስለሚናደዱበት ቅን መልስ አይመልሱለትም። ይቺ ልጅ እንዳየኋት ወደድኳት። አንተ ሴት ወደሃው ይሄማ ቢሆን ጥሩ ነበር ይሄና መልህን ተሴት ብትወድ ወገኛ ብለውት ነጠላቸው ለብሶ ወደ ቤተክርስቲያን እሱም ጨዋ ነው እሷን ምንም አይልም ያያታል ምግብ አቀርቢልኝ ይላታል በትህትና ያወራታል በሰላም ነው በቃ። ከዛ አሁንም ቆየና ከሳምንት ከሁለት ሳምንት በኋላ እኔ እናቴ ይሄ ነገር ከአቅሜ በላይ ነው እኔ ሴት ወድጄ አላቅም ከሴትም ቀርቤ አላቅም ግን እቺ ልጅ ሂሩትን በጣም ወድጃታለሁ ይሄንን ጉዳይ እንድጨርሽልኝ እፈልጋለሁ ቀጥታ እሷን ብናገራት ጥሩ ላይ ሆን ይመጣል ሲላቸው ጥሩ አይመጣም ልጄ ስንት በደል የደረሰባት ናት እሷ
ከጎረቤቷ ልጅ አብራ ካደገችው እንዲህ ልጅ አላት ታሪኳን ስነግር አክስቷ ቤት ገብታ ባልየው ሊደፍራ ስትል አምልጣ የወጣች ናት። ያገኟት ቤተክርስቲያን ደጅ ነው። የእግዚአብሔር ስጦታዬ ናት። ላንተ ምትሆናለች። አንተ ብዙ አመል አለብህ ብለው እናቴ ጋር ሲሉት ግድ የለሽም እናቴ በፈለግሽው ምልልሻለሁ፣ በፈለግሽው ታቦት በሁሉም እገዘትልሻለሁ። እኔ በቃ ህይወቴን የምታስተካክልልኝ ላንቺ ሳይሆን እግዚአብሔር የሰጠሽ ለኔ ነው። ስለዚህ የዚች ልጅ ጉዳይ አስጨርሽልኝ ይላቸዋል። ቀስ አድርገው ሂሩትን ቁጭ አድርገው ይመክሯታል። ሂሩትም የራሷ ህይወት እንዲኖራት ትፈልጋለች። ወይዘሮ አስካለ ባለ ሀብት ናቸው፣ ጥሩ ነገር አላቸው። ያለው ቴዲ ብቻ ነው፣ ሌሎቹ ውጭ ሀገር ናቸው። አይ ይሄ ነገር ጥሩ ነው፣ ለኔም አንዳንድ ነገሮች እንዳስተካክል ያደርገኛል። ግን እንዴት አድርጌ ነው ይሄ ልጅ ይጠጣል፣ ይቅማል፣ ያጨሳል፣ እንዴት አድርጌ ነው ስትል እያለች ከራሷ ጋር ማመዛዘን። ከዛ ለወይዘሮ አስካለ በግልጽ ስትነግራቸው ግድ የለሽም ልጅ አንቺ ብቻ ፈቃደኛ ሁኚ እንጂ እኔ ሁሉን ነገር አስተካክላለሁ። እንግዲህ ወይ ምክንያት ይሆናል እሱም ሰው እንዲሆን ይሏታል። ጥሩ እሺ እናቴ ካሉ ብላ ይሄ ልጅ ተመክሮ ተዘክሮ በንስሐ አባታቸው በሁሉ ነገር ተገዝቶ ሁለተኛ ጫት ደረሰበት አልደርስም፣ መጠጥ ደረሰበት አልደርስም፣ ሲጋራም አላጨስም ብሎ ተምሎ ተገዝቶ ከሂሩት ጋር ይጋባሉ። ከዛ መጨረሻ ላይ እህቶቹ ወንድሞቹ ውጭ ሀገር ያሉት ሰሙ። ቴዲ አግብቷው ቴዲ ለሴት እሺ ብሏው እንደዚህ ነው ታሪኩ ብለው ሲነግሯቸው በቃ ሁሉንም ነገር እኛ ነን የምናደርገው ተብሎ በጣም በሚያምር ሰርግ በሚያምር ፕሮግራም ተዳሩ ተሰረጉ። ሂሩት ግን ቤተሰቦቿን ማግኘት አልቻለችም ነበር። ያው ወይዘሮ አስካለ አካባቢ ያሉ ሰዎች ወይዘሮ አስካለ ዘመዶቿ ሆነው በሰርግ ተሰርገው ከቴዲ ጋር ተጋብተው አንድ ልጅ ወለዱ። ከዛ አንድ ልጅ ከወለዱ በኋላ ቴዲ እኔ እንደዚህ ልጅ ማየት ፈልጋለሁ፣ ቤተሰቦቼንም ማግኘት ፈልጋለሁ፣ ምን ትላለህ፣ ምን ታግዘኛለህ አለችው። እኔ ደስተኛ ነኝ፣ እንደውም አንቺ ከማለትሽ በላይ እኔ ራሱ ፈልጌ ባገኛቸው ደስ ይለኝ ነበር፣ አንቺን ባስደስትሽ ደስ ይለኛል አግኝቻቸው ይላታል። እንዴት እናድርግ እንደዚህ አገርሽን ታስታውሻለሽ? አካባቢሽን ታስታውሻለሽ? አዎ ሁሉንም ነገር አውቃለሁ፣ የአቅም ጉዳይ ነው እንጂ ምናምን ትለዋለች። ችግር የለም ሁሉንም ነገር እኔ ሸፍናለሁ ብለው ወደ ቤተሰቦቿ ቤት ሄደው መጀመሪያ አክስቷ ቤት ሄደች። አክስቷ ቤት ስትሄድ ልጇ በጣም አድጓል፣ ተለውጧል። ሁሉ ነገር እንደ ትታው እንደወጣቸው አይደለም። በጣም ደስ አላት። ይሄው ልጅሽ እዚህ ደረጃ ደርሷል ተባለች። አክስቷ አለቀሰች፣ ሁሉ ተላቀሰ። ከዛ በኋላ ይዛት አክስቷ ደግሞ ወደ ቤተሰቦቿ ጋር ይዛት ሄደች። ስትሄድ እናቷ በሽተኛ ሆናለች ማለት ወይዘሮ ዘቢደር ታማለች፣ ያማታል፣ ጤና አጣለች። አንድ ልጇ ናት ሂሩትን አጣለች። በኋላ ላይ ተጸጽታለች። ልጄን እንደዚህ አርጌ ባላባረርኳት ምን አለ ከአንድ ሱለት ብትወልድ ሊኖር አንድ ልጄ ነበረች እያለች እየተጸጸተች ነበር። በጸጸት ታማ ታገኛታለች። እንደገና ሂሩት ልጇን ይዛ ባሏን ይዛ እነሱ ጋር ስትሄድ ይሄኛውም ልጅ በመጀመሪያ የተወለደውም ከአክስቲቷ ጋር ሆኖ ተሰብስበው ሲሄዱ ለወይዘሮ ዘቢደር ትልቅ ደስታ ሆነላቸው። ከዛ ወይዘሮ ጸዳለም ሁሉም ቤተሰብ ተሰብስቦ እንደ አዲስ የቤተሰብ ትውውቅ የቤተሰብ ደስታ ድግስ ሁሉ ነገር አድርገው ተገናኙ። በኋላ አብርሃም የት ነው ያለው ብላ ጠየቀች። ማለት የልጇን አባት አብርሃም አግብቶ ሌላ ሀገር ነው የሚኖረው፣ ልጆችም ወልዷል ተባለች። በኋላ መጨረሻ ላይ ጥሩ እኔም ወለድሁ ይሄው ጥሩ ባላገባሁ በጣም ጥሩ እናት አግኝቼ ብላ ታሪኳን በሙሉ ለቤተሰብ ነገረች። በኋላ መጨረሻ ላይ በዚህ መልኩ ተለያዩ እላችኋለሁ። እንግዲህ አንዳንድ ጊዜ እኛ እናቶችም ሆነን አባቶች ልጆቻችን ችግር እንዳይደርስባቸው በቅርብ ሆነን ግልጽ ውይይት ያስፈልጋል። ግልጽ ውይይት፣ ምንም ነገር መደባበቅ አያስፈልግም። በተለይ የሴት ልጆች እናት ማለት ነው። ከዛ በኋላ ደግሞ ለተፈጠረው ነገር መፍትሄ መፈለግ፣ ህይወታቸው እንዳይበላሽ። አሁን ሂሩት ላደረገችው ውሳኔ ጥሩ ውሳኔ ነው። አንዳንድ ልጆች መድኃኒት በመውሰድ ያልሆነ ነገር ውስጥ በመግባት ተስፋ በመቁረጥ ብዙ ነገር ህይወታቸውን ያጣሉ። ወይዘሮ ዘቢደር በጸጸቱ ብትቃጠልም ብትንገበገብም ሂሩት ልጇና ባሏን ይዛ መጣ እንደገና ሌላ ነፍስ ዘራችላት ማለት ይቻላል። ሞታስ ቢሆን ኖሮ ይሄንንም ማሰብ አለብን። ስለዚህ ታሪኬ ዛሬው ይሄን ይመስላል። የአንበሳ ቲዩብ ቤተሰቦቼ በጣም አመሰግናችኋለሁ፣ ወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተከታተሉ። ያጠፋሁት ነገር ካለ ለይጌችችን አስተካክሊያት። ቆንጆም ከሆነ ደግሞ ላይክ እያደረጋችሁ አብራችሁ ሁኑ። ወዳችኋለሁ።